እኔ የምላችሁ ማርትና ሄሪሜላ በቁሳቁስ ነው እንደምታምኑ? በቁሳቁስ ነው እንደ ወንድ ልጅ የምትይዙ? በቁሳቁስ ሳይሆን በፍቅር ነው ወንድ ልጅ ብትይዙ ጥሩ ነበረ። ግን ምን ዋጋ አለ? በጣም ነው የምወድክ፣ በጣም ነው ማክብርክ፣ ለአንተ ልዩ ቦታ አለ። ተይ እባክሽ። ሄሪሜላም እኮ እንደዛ ብላ እኮ ነው ወደ አብረሽ ህይወት ሰተት ብላ የመጣችሁ ማለት ነው። 400,000 አክብርልሃለሁ ብላ መጣች። ከዛ በማንግስቱ የእጅ ሰዓት አመጣችላት። ሩታ እንኳን እንደዚህ ሆና እኮ አልተናገረችውም። ቤተሰብ እናንተ እኮ በቃ ድፍረታችሁ ድፍረታችሁ በጣም ነው የምታሳፍሩ። አብርሽ እኮ ፋራ ስለሆነ ነው፣ ሞኝ ስለሆነ ነው፣ በቁሳቁስ ተሸውዶ ነው ዛሬ ትዳሩን ሚስቱን የሚያጣው ማለት ነው። አቤል አያችሁ በጣም ብልጥ ነው። ቤተሰብ ምን አለ አብርሽ ልክ እንደ አቤል ቢሆን ማለት ነው። አቤል የሰው ነገር አይፈልጉም። ቤተሰብ እስኪ በዛሬ ቪዲዮ ላይ በደንብ ብታዩ እኔ ከአቤል ብዙ ነገርን አየሁ። አቤል በጣም ብልጥ ነው፣ ጎበዝ ነው። ለምን በቁሳቁስ የሚሸወድ ሰው አይደለም። አልፈልግሽም፣ ያንቺ ስጦታ አስፈልገኝም፣ እኔ ከድሮ ፍቅረኛ ጋር ነው መሆን የምፈልገው፣ ድሮ ከአንቺ ጋር የነበርኩ ጊዜ ብሰጭኝ ችግር የለም፣ አሁን ላይ እኔ ስጦታ አልፈልግም ከአንቺ ያለ ነው ያለው። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውዶች ከች ብዬላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ማርታ ስጦታን ካልተቀበልክልኝ አቤል ስለምወድ ነው ስለማክብር ነው። ምንድን ነው አንቺ ምንድን ነው እናንተ? ክብር በቃ ከሁሉም ሰው ይበልጣል እንዴ? ክብር ክብር ክብር! ሁሌ ስለ ክብር ስታወሩ አይሰልቻችሁ? አረ በጣም ነው የምታስጠሉ፣ በጣም ነው የምትዘጉ። በተለይ ማርታ ማለት ነው። እማማ ማርታ ተብለሻል። ምንድን ነው አንቺ ክብርሽን አትጠብቅም? እዚህ ስጦታ ላይ ቤተሰብ የሆነ ነገር ተደርጎ ነው የመጣው ማለት ነው። ይህ ስጦታ ካልተቀበልከኝ እሺ ክፈታ ያለችበት ምክንያት ለምን እንደሆነ ታውቃላችሁ? እዚህ ነገር ላይ የሆነ ነገር ተደርጎ ነው የመጣው ቤተሰብ። አቤልም በቃ እሺ ከፍታለሁ አለው። ከዛ ሶሊ ደግሞ እንዳትክፈተው አቤል አለችው። የሆነ ነገር ተደርጎ ነው የመጣው እንጂ በዚህ ልክ ለምን ማርታ ግግም አለችው? እኔና አንቺ አንድ ላይ የነበርን ጊዜ ብሰጭኝ ችግር የለም፣ አሁን ላይ ይሄ ስጦታ አያስፈልገኝም አለ አቤል ማለት ነው። አቤል እኮ ብልጥ ነው የምላችሁ ለዛ ነው። የሰው ነገር አይፈልጉም፣ ነገ መወቀስ አይፈልጉም። አሁን ምንድን ነው አብርሽ በቁሳቁስ ስለተያዘ ነው ከሄርሜላ መለየት የከበደው ማለት ነው እንጂ ምንም ነገር ከሄርሜላ ጋር ምንም ነገር ባሳልፍ ምንም ነገር ከሄርሜላ ጋር ምንም ነገር ባደርግ አብርሽ ጥሎ ነው የሚሄደው ከሄርሜላ ህይወት ማለት ነው። ይሄ ከብዶ ነው ልጁ ማለት ነው የተቸገረበት። ለዛ ነው በቁሳቁስ ነው የተያዘ አብርሽ ማለት ነው። አብርሽ እንደ አቤል ብልጥ ቢሆን ዛሬ ትዳሩንም ማያጣም ልጁንም ማያጣም፣ እዚህ ደረጃ ላይ ህይወቱ እዚህ ደረጃ ላይ አይደርስም። አሁን እኮ ከባድ ጭንቀት ውስጥ ነው የገባው ከሄርሜላ ለመለየት። ብዙ ቁሳቁስ በቁሳቁስ የያዘችው ወንድ ልጅም በፍቅር ነው እንጂ እንዴት ሰው በቁሳቁስ ይይዛል? እጅም ደግሞ ይኸው ጀመረች እንግዲህ አቤልና ሶሊን ለመለየት ሁለቱን ለማጣላት ነው ይሄን ስጦታ ይዘ ያመጣች። እዚህ ስጦታ ላይ የሆነ ነገር ተደርጎ ነው የመጣው። መተት ነው መተት። እኔ ግን በመተት አላምንም ቤተሰብ። የሆነ ነገር አለ ቤተሰብ እዚህ ስጦታ ላይ ምን እንደሆነ ሰዓት በዚህ ልክ ትልቅ አይሆንም። ወይን ስልክ ሊሆን ይችላል፣ የሆነ ወይ ልብስ ሊሆን ይችላል። ምን እንደሆነ አናውቅም ቤተሰብ። አቤል ግን አልቀበልሽም ብሎ መሬት አስቀምጦለት ነው የሄደ። አያችሁ ወንድ ልጅ ሲንቃችሁ እንደዛ ነው። የሆነ ነገር ከእናንተ ካልፈለገ በግድ መስጠት አትችሉም ማለት ነው። እሺ እኔ እናንተ ብቻ እናወራው አለች። ምን ማለት ነው? እቺ አቤል አጠገብ ያለች እኮ ሴት ናት ማርታ። ራስ ወዳጅ አትሆኝ፣ ራስሽን አታሰድቢ፣ ሴትነትሽን ዝቅ አታድርጊ። አረ በጣም ነው የምታስጠይ። ስለምወድ ነው ስለማክብር። ምንድን ነው የእናንተ ክብር? ሌላ ሰው ለሰው ክብር የላችሁም እንዴ? እናንተ ብቻ ናችሁ እንደ ክብር ያለ ለወንድ? በተለይ አንቺ ማርታ ማለት ነው። ስለ ሩታ ባጠሪ ደስ ይለኛል በጣም ምዘጊ። እሺ ሩታ አትበይ። የሩታን ጥንቡሳ ሲዘሽ ገደል ግቢ ማለት ነው። ምን አይነት ናት እቺ እስስት? ሁሌ ስለ ሩታ ነው የምታወር። ተመስገን ዛሬ አላወራችሁም። ብዙ ጊዜ ስለ ሩታ ስለምታወሪኝ በጣም የምታናድደኝ እቺ ልጅ ማለት ነው።
ስለዚህ ምን ለማለት ፈልገን ወንድ ልጅም በቁሳቁስ አይደለም የምትገዢ ማለት ነው። አቤል ደግሞ ብልጥ ነው። በሰው መወቀስ ስለማይፈልግ አልፈልግም ያንቺ ስጦታ አለ እኮ እናንተ። ዛሬ ልኳን የነገራት ቢገባሽ ማለት ነው። እቃሽን መሬት አስቀምጦልሽ ሄደ። አልከፈተም ምን እንደሆነ እቃው ምን እንደሆነ አቤል አልቀበልም ማለት። በዚህ ሰዓት ያንቺ ስጦታ አያስፈልግኝም፣ እኔ ጎደኛ አለችኝ፣ በማላችን አትግቢ፣ ስለዚህ ያንቺ ስጦታ አልፈልግም ብሎ መሬት አስቀምጦላት ነው የሄደ። የሆን ነገር ስላለ ነው እዚህ ስጦታ ላይ የሆን ነገር ተደርጓል። ምን አለ አብርሽ እንደ አቤል ቢሆን ጎበዝ ቢሆን ለትዳሩ ጎበዝ ቢሆን ዛሬ እዚህ ደረጃ ላይ አብርሽ አይደርስም ነበር። እንደ አቤል ብልጥ ቢሆን ማለት ነው። አቤል ብልጥ ነው። አያችሁ፣ የሰው ነገር አይፈልግም፣ መወቀስም አይፈልግም። አያችሁ። አይ አብርሽ አንተ መቼም እንደ ራስህ ሰው እንደ ራሱ ነው ሰው የሚያምነው። እሱን ለሰው በቃ ተንኮል የለውም። ገባችሁ? አብርሽ ለራሱ ተንኮል የለውም። በቃ ያምና ሁሉም ሰው ስለሚያምን ነው በዚህ ብዙ ጊዜ የሚባለው አብርሽ ማለት ነው። እና እኔ አብርሽ መጨረሻው ያንተ ህይወት ያሳስበኝ። መጨረሻው ያሳምርልህ። እንደ አቤል ብትሆን ዛሬ ላይ አትበላም ነበረ። ሄርሜላም ተደፍራ ወደ አንተ ህይወት አትመጣም ነበረ። አንተ ፊት ባሰጣ